ራሷን የተከላከለች ከሽንኩርት ሽታ የተከላከለች ማርያም ብለው የሚላት ስዕሉ ላይ ያለችዋ ራሷን ማዳን ካለባት ታድን። ኦኬ አጠር ያለ መልስ። እስላሞች መጽሐፍ ቅዱስን አንስተው እንደዚህ ቀዱና ያቃጥሉ ነበረ። መጽሐፍ ቅዱሱን ደግሞ እኔም እናንተም ሁላችንም እንከተለው። መጽሐፍ ቅዱሱ ለምን አልገደላቸው? መጽሐፍ ቅዱሱ ለምን አልተለወጠባቸው? አብዛኛው ቪዲዮ መጽሐፍ ቅዱስን እንዲየቀደዱ ሲያቃጥሉ ነበር። ለመጽሐፍ ቅዱሱ አላዳናቸው። ለማህይማኖች ይሄ ጥያቄ ሊሆን የማይገባ ነበር። ዮኒ ማኛ ሞክ ሌሎቻችሁም ኤርሚያስ አበበ መሆናችሁ ሁላችሁ ማህይምነታችሁን ልንግራችሁ ፈልገው አጠር ያለ መልስ። እስላሞች መጽሐፍ ቅዱስን እያነሱ እንደዚህ እየቀደዱ እየረገጡ እያቃጠሉ ነበር። ለምን አልተቆጣቸውም? ለምን አልተለወጠባቸውም? መጽሐፍ ቅዱስ የሆነው የእግዚአብሔር ቃል ያለበት በእናቱ እኔ ስጋ ለባሹ ከእናትና ከአባት የተወለድኩኝ እኔ ተመስገን በእናቴ እንደማልደራደር ሁሉ ክርስቶስ በስጋ ወራት የወለደችውን እናቱን ይጠላታል ብለህ ታስባለህ? መጽሐፍ ቅዱስን ሙስሊሞች ሲያቃጥሉ ነበረ። የጴንጤ ቸርች የሆነ ሰዓት ላይ ተቃጥሎ ምናምናም በዚህ ቲክታክ አይቼ ነበረ። የእናንተ አምላክ ሰምቶ በእሳት የሚመልስ ነው ትሉት የለ እንዴ? ለምን ያኔ ሰምቶ በእሳት እነዛ ሰዎች ቤተክርስቲያኑ ቸርቻቸውን ሊያቃጥሉ ሲመጡ ለምን አላቃጠላቸው? አየህ። ስለዚህ ለዚህም ነው ክርስቶስ ኢየሱስ ምን ይላል? ህዝቤ እውቀት ከማጣቱ የተነሳ ጠፋ ይላል። እውቀት ያለው ሰው ጴንጤ ቤት ሆኖ መቀመጥ ስለማይችል፣ እውቀት ያለው ሰው ጴንጤ ቤት ቁጭ ማለት ስለማይችል፣ እውቀት ያለው ሰው ደግሞ በኦርቶዶክስ ቤት ውስጥ አንዳንድ ስግብግብ ጅብ ሆዳም እንደሆኑ ሰዎች እንደዛ ቁጭ ዝም ብለው እንደተቀመጡ ሰዎች መሆን ስለማይችል፣ እውቀት ያለው ሰው በውስጡ ያለው እውነት ፈንቅሎ ስለሚወጣ ያወራል። እማታድን ከሆነ ግን ጨምድዳ ስለጣለች ትክክል ባይሆንም የልጅቱን ሐሳብ ባንደግፍም ማርያም ግን ታድናለች። ማርያም ደግሞ ደሰላ አድኗላት ብሎ የሚል ሰው ካለ በእውቀት ገብተው ይሞግቱ። እህታችን ግን ስላደረግሽው ህዝባችን ራሱ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ሁሉ ጭምር ይቅር ባዮች ናቸው። ይቅርታ ጠይቂ። እኛ ኦርቶዶክስ ይቅርታ። እሺ፣ በዚህ አጋጣሚ ይህንን ሐሳብ ስናገር ልጅቷ ከኤርሚያስ አበበ ጋር ቀድማ ታወራ ነበር። ከዚህ በፊት ከኤርሚያስ አበበ ጋር ታወራ ነበር። እናትየው እንደተናገሩት ከሆነ የአእምሮ ችግር አለባት ነው የሚሉት። እናትየው ወላጅ እናቷ የሚናገሩት ባሩክ ሲገባም የባሩክን ቪዲዮ የተወሰነ እናያለን ገብተንና ባሩክ ሲገባም እሳቸውም ሲገቡ የአእምሮ ችግር አለባት፣ ግን የአእምሮ ችግር ይኑርባት እንጂ እናት የተናገሩት ሐሳብ የልጅ አእምሮ ችግር አለባት ይበሉ እንጂ ይቺ ልጅ ግን የምታወራው ከቀድማ ከኤርሚያስ አበበ ጋር ታወራ ነበረ። እንዲሁም ሌላ ሁሉ ታሪክ ይዛ መታ ነበረ። ሶሪ ሌላም ሐሳብም ይዛ መታ ነበረ ልጅቷ። ቀጥታ ወደ ቢዝነስ ዓለም ውስጥ አዳምጡልኝ አንድ ጊዜ። እቺ ልጅ ቅዱሳን ስዕል ከመቅደዷ በፊት አስተውሉ፣ ቅዱሳን ስዕላትን ከመጨፍለቋ በፊት ከማን ጋር ታወራ ነበረ? ከኤርሚያስ አበበ ጋር ገስት ላይ ቁጭ ብላ፣ ደግሞ በኤርሚያስ አበበ የሚያቋትም ሰዎች ያገኟት ነበር እና ያቋት ነበር። ይህ ማለት ግን እቺ ልጅን ወስደን ጨፍልቀን እንግደላት የሚል ሐሳብ የለኝም። ለምንድን ነው ወገኖች ያልታሰበ ይሄ ያልሆነ ጽሑፍ አትጻፉ። እኔ ባሩክ ታሰረ አልታሰረ ተፈታ አልተፈታ የሚል መረጃ የለኝም፣ ማስረጃ የለኝም። ላወራ ለምችለው ነገር ብቻ መጽሐፍ ቅዱስ እንደሚናገረው ለመናገር የዘገየ ለማዳመጥ የፈጠንኩ ነው የሚለው። የባሩክ ስልክ የለኝም፣ አልደወልኩለትም። ባሩክን በቲክታክ አልጻፍኩለትም። ባሩክ መታሰሩንም አላቅም፣ አለመታሰሩንም አላቅም። ስለዚህ ያለ ማስረጃ እንዳወራ አታውሩ። ለምንድን ነው ማወራው? ስለዚህ ባሩክ ታሰረ እንዴ አትበሉ። ባሩክ ግን የሄደበትን ነገርን ግን አውቃለሁ። ሲሄድ የእናትየው ፍቃድ እንደነበረ ከመጀመሪያው ጀምሮ እናትየዋ ማነው ጋዜጠኛ ማን ጋር ነው ሄዳ ደውለው ባሩክ ሄዶ እንዳገኛቸው በእናትየው ፍቃድ እንደገባ ገብቶ ምግብ እንደበላ ደፍሮ ቤቷን ገንጥሎ እንዳልገባ አውቃለሁ። ይህንን አውቃለሁ። ይህንን በኋላ ላይ አወራለሁ። እድል ስጡኝ። ከመጀመሪያው ጀምሮ ገና መጨረሻ ላይ መታችሁ ከላይ ታሰረው አልታሰረ ያላቅ ከታሰረ ላይፍ ከፍተት ታስሯል በሉ። አለመታሰሩን ግን አውቃለሁ። ለምን ቢባል ቴድሮ ዘሩፋኤል ቪዲዮ ሰርቶ ባሩክ ራሱ እዛው ላይ ምን ብሏል? የኔ ወዳጆች እኔ አልታሰርኩም ብሏል። እኔ አልታሰርኩም ብሏልና ያልሆነ ቃላቶችን አታውሩ። እሺ እነኚህ ሰዎች ናቸው ታድነው በዛ ሰዓት። ቆይ እዚህ በኤርሚ በኩል ያገኘኋቸው ሰዎች ኢንቦክስ አድርገውልኛል። ኤርሚ ቤት ጠፋሽ፣ ተናገር እውነቱን ጋር ጠፋሽ፣ በሰላም ነው ወይ ሲሉ ስልኬ። ይሄን የምታወራው ልጅ ሆን ብላችሁ አስተውሉ። ዮኒ ማኛ ቤት ገብታ
ነው የምታወራው። ይህንን የምታወራው ልጅ ደግሞ የቅዱሳንን የማርያምን ስዕል ያጨማደደችዋ ልጅ ናት። ይህን የምታወራው ይህን ስታወራ ከኤርሚ ጋር ከማጨማደዷም ከመቅደዷም ምንም ከማለቷም በፊትም ኤርሚያስ አበበን ታገኘው ነበረ። ኤርሚ ቤት ገዝቱ ላይም ትገባ ነበረ። የኤርሚያስ ወዳጆችም ወይም ደግሞ የቀለም ወርቅ አይተንፍስ ወዳጆችም ያቋት ነበረ። እዚህ ሚስቱ እግር ስር ቁጭ ብሎ ቡራ ከረዩ ስላለ የሚፈራው ሰው የለም። ውርሩ በቃ እነከሌንም እናሳስራለን እነከሌንም እናሳፍናለን ስላለ የሚፈራው ሰው የለም። እና ይሄ ከመፍራት ዓለም ወጥተን በእውነት የምናወራለት እውነት ደግሞ አርነትን ያወጣን ክርስቶስ ኢየሱስን በእውነት የምንገልጥበት ህይወት ላይ ነው ያለ ነው። እና አንዳንዴ እዛ ተሽከርካሪ ወንበሩ ላይ ወይም ደግሞ የማይቀየር ሶፋው ላይ ቁጭ ብሎ እነከሌ እያለ ስለጮኸ እውነተኛ ጋ የለም ማለት አይደለም። ዝምታም ደግሞ ስህተት ማለት እንዳልሆነ እወቁ። ይህንን የሚናገረው ኤርሚያስ አበበ ነው እና የላካቸው ራሱ ኤርሚያስ አበበ ነው። ልጅቷን እንደ ሐሳብ እናትየዋ ከእናትየዋ በላይ እኔ ስለማላቅ የአእምሮ በሽተኛ ናት፣ እኔ ጸበል እየተጠመኩላት ነው ብሏል። በአእምሮ በሽተኛነቷ ተጠቅሞ ይሄንን ሐሳብ እንድታደርግ ያደረገው ኤርሚያስ አበበ፣ ቀጥሎ ዘማሪ ዳግም፣ ቀጥሎ ደግሞ በአሜሪካ የሚገኘው ዮናስ ሙሉነ ነው። እና የእነሱ ሐሳብ መሆኑን ማን ስለሆነች ነው እነሱ ገስት ላይ መታወራዎች ልጅ ደግሞ እነሱ ናቸው ይቅርታ ሳስጠያቂ እነማን ስለሆኑ ነው እኛ ይቅርታ የምንቀበለው በእነሱ አማካኝነት? ይህንን ነገር እንቀጥል። ተሰርቆ ነው አልኳቸው። ገንዘብ እንላክልሽ። እዚህ በኤርሚ በኩል ያገኘኋቸው ሰዎች ኢንቦክስ አድርገውልኛል። ኤርሚ ቤት ጠፋሽ፣ ሌላ ታሪክ ሀገር እውነቱን ከጠፋሽ በሰላም ነው ወይ ሲሉ ተሰርቆ ነው አልኳቸው። ገንዘብ እንላክልሽ በአንቺ ምስክርነት የተነሳ አለኝ ልጁ ማለት ነው። ልጁንም እልክላለሁ ከፈለክ፣ ምናልባትም እዚህ ውስጥ ሊኖር ይችላል። ፊሊጶስ ይባላል፣ አሜሪካን የሚኖሩ በአንቺ ምስክርነት የተነሳ 7 ዓመት ሙሉ አቧራ የጠጣ መጽሐፍ ቅዱሴን ጠርጌ አነበብኩት። እሺ ይህንን ሀሳብ ስታወራ ኦልሞስት ብዙ ሀሳቦችን ተናግራለች ይቺ ልጅ። ኤርሚያስ አበበ፣ ዮናስ ሙሉነና ዳግም ጥላሁን እቺ ልጅን ከዚህ በፊት ያቋታል፣ ያወሯታል። ስለሚያወሯት ባሩክ ቤቷ ሲሄድ እናትየው አእምሮ በሽተኛ መሆኗን ተናግራ ለልጅቷ እኔ ምን እልላታለሁ እጠመቅላታለሁ ብለው እናትየው በባሩክ 21 አማካይነት ተናግረዋል። ባሩክ 21 መጨረሻ ላይ ምንድን ነው ያለው? እቺ ልጅን የምታቋት ካላችሁ ስለጠፋች በውስጥ ጻፉልኝ፣ ደግሞ ለእናትየውም ስጧት። እናትየውም ከመጣች ደግሞ በድንግል ማርያም ስለማይደራደሩ ለምን ቢባል ኦርቶዶክሳዊነታቸውን ስለሚወዱ ለሕግ አሳልፎ ይስጧት። እሺ እሰጣታለሁ ብለው ያን ቪዲዮ ያልቃል። እዚህ ሐሳቡ እንደዚህ ነው የሚያልቀው። እቺ ልጅ ግን ትልቁ ሐሳብ መነሻው ምንድን ነው ብላችሁ ካሰባችሁ የዚች ልጅ መነሻ ኦርቶዶክስ ጠል የሆነው ኤርሚያስ አበበ የሰራው ፊልምና ቪዲዮ ነው ለሚባል ኤርሚያስ አበበ ያወራት ነበረች ልጅን ቅዱሳን ስዕላትን እንዲህ ከመጨምደዷ በፊት ከዛ በኋላ ሌላ ፊልም ይሰጧታል። ምን አይነት ፊልም ይሰጧታል? በ666 እንደተያዘችና ሌላ ኃይል አጋንንታዊ ኃይል እሷን እየተጫናት ቅዱሳን ስዕላት እንዳጨማደደች የአባታችንን የተክለ ሃይማኖትን ደግሞ ቅዱስ ስዕላትን ደግሞ እኔ አልቀደድኩትም የሆነ ሕፃን ቀደደ፣ የቀደደውን ነው ያሳየሁት ነው የምትለው። ይሄ ድራማችሁ ነው። ድራማችሁ ደግሞ አይሳካላችሁም ለሚባል እኔ እንደ ኤርሚያስ አበበ ከ4ኛ ክፍል ከረኝነት መጥቻ አይደለም ትምህርት ያቋረጥኩት። ቢያንስ የከተማ ልጅ ነኝ። የከተማ ልጅ መሆን በራሱ ደግሞ 1 ዲግሪ ነው። ሳልማር በ1 ዲግሪ ቀድመሃለሁ ማለት ነው አንተ ኤርሚያስ አበበ። እረኛ ነበርኩ ብለህ ብዙ ጊዜ ስለምታወራ ከ4ኛ ክፍል ስላቋረጥክ የ4ኛ ክፍል ያቋረጠ ሰው እረኛ እኔን ምን እንደምትናገር አቃሃል። ስለዚህ ለዚህች ልጅ ተጠያቂ የመጀመሪያው ነምበር 1 ማን ነው ካላችሁ ኤርሚያስ አበበ፣ ሁለተኛ ዮኒ ማኛ። ስለዚህ እነዚህ ልጆች በሕግ እንደማይጠየቁ የሚያውቁበት ነገር ምንድነው? ከኢትዮጵያ ውጭ ስላሉ ነው። ስለዚህ ኢትዮጵያ ውስጥ ስለ ኦርቶዶክስ ተዋህዶ ሊያወሩ የሚችሉ አንደበታቸውን ስለ ኦርቶዶክስ ተዋህዶ ሊናገሩ የሚችሉ ወጣቶችን ምን ማድረግ? ማሸማቀቅ ስራን ይሰራሉ። በምን ይታሰራሉ? እናሳስራለን፣ እንደፈለጉ ካወሩ እንደዚህ ብለን እንጮሃለን በሚል ጉዳዩ እንደ ቀልድ የሚታይ ጉዳይ አይደለም። የእናታችንን የእመቤታችንን የቅድስት ድንግል ማርያምን ፎቶ ማጨማደድና መቅደድ እንደ ቀልድ የሚታይ ጉዳይ አይደለም። አዎ እኛ በብዙ ምህረት የተደረገልን ክርስቲያኖች ነን።
ቤተክርስቲያንም እቺ ልጅ ብትመጣ ይቅርታ ብትል ይቅርታዋን የማይቀበል አባት የለም ቢባል ክርስቶስ ኢየሱስ ከዚህ ሁሉ ኃጢአት ሊያድነን የመጣ አምላክ ስለሆነ ፍቅርም ግድ ስላለው ወደዚህ ስለመጣ ወደ ምድር የመጣው ፍቅር ግድ ስላለው ነው ክርስቶስ ኢየሱስ የመጣው። ግን የይቅርታው አመጣጥና ቤተክርስቲያንን ለመድፈር የመጣችበት ርቀት የተላከቻቸውን ሰዎችን ይመስላል። በድፍረት ሚዲያ ላይ ቤተክርስቲያንን ይሳደባሉ። አልተናደድኩም። ለምን እንደምናደደው ሐሳብ እየሰጠው ቤተክርስቲያንን ይሳደባሉ። እንደማ እንደ ኤርሚያስ አበባ አይነቱ እንቢባል እዚች ጋር እቺ ልጅ ካያችኋት ቀድማ ነው የምታወራው። ከዛ በኋላ ወደ ሌላው ቪዲዮ ነው የሚሄደው። በኩል ያገኘኋቸው ሰዎች ኢንቦክስ አድርገውልኛል። ኤርሚ ቤት ጠፋሽ፣ ተናገር እውነቱን ከጠፋሽ በሰላም ነው ወይ ሲሉኝ ስልክ ተሰርቆ ነው አልኳቸው። ገንዘብ እንላክልሽ። ድራማው እዚህ ጋር ፉርሽ ሆኗል፣ ኤክስ ሆኗል። በኢንቦክስ በቲክታክ ኢንቦክስ ኤርሚያስ አበበ ቤት ተናገር እውነቱ ጋር ጠፋሽ ብለው ጻፉልኝ። ሲጽፉልኝ ምን አልኳቸው? ስልኬ ጠፍቷል። ስልኳ ከጠፋ በምኗ መለሰችላቸው? እዚሁ ጋር ራሱ ኤክስ ነው፣ ፉርሽ ነው ድራማው። ካራክተሩን ሊያጫውት የፈለገው ዮናስ ሙሉነ ስለሆነ ያው ዮኒ ማኛ ብለው የሚጠሩት ልጅ ዮናስ ሙሉነ ስለሆነ እሱና ዳጊና ደግሞ ኤርሚያስ ስለሆኑ ሶስቱም ድራማውን እዚህ ጋር ኤክስ አድርገውታል። ለምንድነው ኤርሚያስ አበበ ጋር ጠፋሽ ሲሉኝ በኢንቦክስ ስልኬ ጠፋ ትላለች። ሐሳቡን ይዱት። እዚህ በኤርሚ በኩል ያገኘኋቸው ሰዎች ኢንቦክስ አድርገውልኛል። ኤርሚ ቤት ጠፋሽ፣ ተናገር እውነቱን ከጠፋሽ በሰላም ነው ወይ ሲሉኝ ስልኬ ተሰርቆ ነው አልኳቸው። ገንዘብ እንላክልሽ በአንቺ ምስክርነት የተነሳ አለኝ። ልጁ ማለት ነው። ልጁንም እልክላለሁ ከፈለግ፣ ምናልባትም እዚህ ውስጥ ሊኖር ይችላል። ፊሊጶስ ይባላል፣ አሜሪካ ነው የሚኖሩ። በአንቺ ምስክርነት የተነሳ 7 ዓመት። ስለዚህ እቺ ልጅ የተሰጣት ድራማ እዚህ ጋር ምን ብሏል? ኤክስ አድርጓል ማለት ነው። ወንጌል በስድብ ወይም ደግሞ ወንጌል በትችት ሊሰራ አይችልም። ወንጌል ራሱ ነፃና ሰላም ስለሆነ ያ ሰላም ደግሞ የሚነገረው የሚወራው ምንማረው ምናስተምረው በመረጋጋት ራስን በመግዛት ራሱን ያልገዛ ሰው ሮጦ ምንድነው እያደረገ ያለው? ቤተክርስቲያንን እያሰደበ ነው የሚሄደው። ዮኒ በነገራችን ላይ ፎቶዋችሁን ያለጠፍኩት እኔ ተመስገን ኦርቶዶክሳዊ ስለሆንኩኝ ነው። ፎቶ ለጥፎ መሳደብ ኃጢአት ስለሆነ ነው። እንደናንተ የወረደ አስተሳሰብ ስለሌለን ነው። የቤተ ክርስቲያንን ቅዱሳን ስዕላትንም ሆነ ሌሎችን ወንድሞች ፎቶ ለጥፋችሁ የምትሳደቡትና የምትተቹት ተገቢ ስላልሆነ ነው። እኛ ፍቅርን ከክርስቶስ ደግሞ ትህትናንም ደግሞ ካጨማደድሻት ከቀደድሻት ከእናቱ ቅድስት ድንግል ማርያም ነው የተማርነው። እዚህ እናንተ ማንም ባለ ጊዜ አድርጎ አልሾመህም ኢትዮጵያ ላይ። አንተንም ደግሞ የባለ ጊዜ ደግሞ ተረኛነት ስሜት ደግሞ እንዲሰማ አላደርገም። ሁላችንም በዚች ምድር ውስጥ እስካለን ድረስ ኢትዮጵያ በምትባል ሉዓላዊት አገር ጥላ ውስጥ እስካለን ድረስ ሁላችንም የምንመራውም ሆነ የምንሄደው በምንድን ነው ካልከኝ በትክክል በኢትዮጵያ ሕገ መንግስት ነው። አዎ ሃይማኖተኛ ነኝ፣ ሃይማኖቴ መከተል ነኝ። ሃይማኖት ማለት ክርስቶስ ኢየሱስን መከተል ስለሆነ ክርስቶስን የተከተልኩኝ ሃይማኖተኛ ነኝ። ሃይማኖቴን ስለምወደው ማንም እንዲነካው አልፈልግም። ስለዚህ አንተም ባለተራ እኔን ደግሞ ሁለተኛ ተከታይ አድርጎ የሚቆጥር መንግስት የለንም። መንግስት የኢትዮጵያ ህዝብን ብሔረሰብን እኩል የሚያስተዳድር የኢትዮጵያ ሃይማኖትን ደግሞ በእኩልነት የሚመራ ነው። አለቀ። ቢመችም ባይመችም ብትውጠውም ባትውጠውም መንግስት እኩል ነው የሚመራ። ህግ የሚባል ነገር አለ። ህግ ነው የሚያስተዳድረን። ህግ ሲያስተዳድረን አንተ ላይ ከፍተህ ስለ ጮክ ከህግ በላይ መስሎ ስለተሰማ ተሳስተሃል። ስለዚህ ይቺ ልጅን የምታወራት አንተ ነህ ነው። አንተ ነህ እያወራት ያለው። ቤተክርስቲያን ውስጥ ሰዎች አሉ። ቤተክርስቲያን ውስጥ አባቶች አሉ። የቤተክርስቲያን የህግ አካላቶች የሚያካሂዱት አካሄዳል። ግን ደግሞ የምነቅፍባችሁ ነገር አለ። ጳውሎስ ለሌሎቹ እነቅፍባችኋለሁ እንዳለው የቤተክርስቲያን አባቶች ላይ ደግሞ እንደ ልጅ እንደ ምእመን ምነቅፍባችሁ ነገር አለ። አንድ ትዝታው ሳሙኤል የሚባል ሰው ኢትዮጵያ ውስጥ መጥቶ ሲያገለግል ቅዱሳንንም ሆነ ቅዱስ ታቦቱንም ይሁን ጉልበት ሁሉ ለክርስቶስ ኢየሱስ ይንበረከካል የሚለውን ታቦቱንም ይሁን ቤተክርስቲያን ጉልላቷንም ይሁን ክብሯንም ጭምር እንደዛ ዘልፎ ሲሳደብ
የቤተ ክርስቲያን የህግ አካላቶች በሱ ላይ ክስ መስረተናል ብላችሁ ክሱ ውሸት መሆኑን አሳይቶ ነው ሄዷል። ክስ አልመሰረታችሁም። ክስ ብትመሰርቱ ኖሮ በትክክል ይህ ሰው በህግ ይጠየቅ ነበር። በእናንተ ይህን እነቅፍባችኋለሁ። ህዝቡን ዝም ለማሰኘት ክስ መስረተናል ብላችኋል፣ ግን አልመሰረታችሁም። ክስ ብትመሰርቱ ኖሮ ክስ ቢመሰርቱ ኖሮ ይህ ሰው ከህግ በላይ አይደለም። ለምን ቢባል ኢትዮጵያ ውስጥ ከህግ በላይ ማንም ሰው ስለሌለ ሁሉም በህግ ስለሚመራ ተመስገን ቢሳሳት በህግ መጠየቅ ካለበት የሚጠየቅበት ስለሆነ ማንም የህግን የበታችነትን ሳይሆን የህግን የበላይነትን እያረጋገጠ መሄድ ስላለበት ስለዚህ ከሰነዋል ብላችሁ አውራታችሁ ነበር፣ አልከሰሳችሁትም። ብትከሱት ኖሮ ይያዝ ነበረ ወይም ደግሞ በተጠርጣሪነት ይጠበቅ ነበረ። ስለዚህ አልተከሰሰም። እሱን እነቅፍባችኋለሁ። አባት አሁንም ስታወሩ አባቶች የማይሆን ሞራል እንዲሰማን አድርጋችሁ ሰው ለወጣቱ መናገር ያለባችሁ በትክክል እውነተኛ የሆነውን መረጃ እንድነግሩን እንፈልጋለን። ወንድሞች ተናደዋል። እኔም ተናድጄ ቪዲዮ ሰርቻለሁ። ምንድነው የሰራው ቪዲዮ? ይህንን ቪዲዮ ስሰራ የዚች ልጅ ቪዲዮ ስሰራ ከሌሊቱ 6 ሰዓት ነው የሰራሁት። ከሌሊቱ 6 ሰዓት ላይ መሰራው የእናቴን የቅድስት ድንግል ማርያምን ቅዱስ ስዕል አንስታ ስጨመድድ የኢትዮጵያ ሀገረ ስብከት የሆናችሁ ሁሉ በኢትዮጵያ ውስጥ ያላችሁ ደግሞ ግን የምታስከብሩ ሁሉ የሃይማኖት ለሃይማኖት ጦርነት ለማስነሳት የሚፈልግ ሰው ካለ ይህ ነገር እንዲቆም በህግ ትጠየቅ ብዬ ቪዲዮ ሰርቻለሁ። ለምን ቢባል እቺ ልጅ ጴንጤ ናት፣ ጴንጤን ግን አትወክልም። ኤርሚያስ አበበ ጴንጤ ነው፣ ነገር ግን ጴንጤን አይወክልም። በግሉ ለሚያጠፋው ጥፋት በግሉ ይጠየቃል። በግሉ ለሚያጠፉት ጥፋት ማንም ሰው በግላቸው ይጠይቃሉ። ለምን ቢባል ህግ የሚጠይቀው በግላቸው ስለሆነ ህግ ሊጠይቃቸው የሚገባው በግል ስለሆነ ህግን ግን ለማንቀሳቀስ ግን የሚያስኬድ መንገድ ግን ምንድነው ካለ የቤተ ክርስቲያኑ ህጋዊ የሆናችሁ የህግ አካላቶች ነበራችሁ፣ አልተንቀሳቀሳችሁ። ይሄንን በጣም እነቅፍባችኋለሁ። ለምን ቢባል ወንበር ላይ ቁጭ ብሎ ማየት ችግር የለው። እግዚአብሔር የተከላችሁ እግዚአብሔር የመሰረታችሁ አባቶች ከሆናችሁ እግዚአብሔር ደግሞ ጊዜውን እንድትጠቀሙበት ስልጣን ላይ ካስቀመጣችሁ ስልጣንን በአግባቡ መጠቀም መጽሐፍ ቅዱሳዊ ነው፣ ክርስቲያናዊ ነው፣ ልክ ነው። ስልጣንን ግን በአግባቡ አለመጠቀም፣ ስልጣንን ግን በአግባቡ አለመያዝ፣ ወንበር ላይ ቁጭ ብሎ ማየት ከሆነ ህዝቡ እንደፈለገ ሲሆን በጎቹ እንደፈለገ ተበታትነው ሲታዩ እዚህ ጋር ወንበር ላይ የተቀመጠው እግዚአብሔር ያስቀመጠው ጊዜውን የሰጠው የቤተ ክርስቲያን የህግ አካላቶች ዝም ካላችሁ እያንዳንዳችሁ እግዚአብሔር በየስራችሁ ይጠይቃችኋል። ደግሞ የተቀመጣችሁ ይመስላችኋል እንጂ እግዚአብሔር በራሱ ሰዓት ሲያወርዳችሁ አታውቁትም። ገና ለገና ብዙ ሰዎች ይመጣባችኋል። በቤተ ክርስቲያን ስም ብር የምትበሉ ሰዎች፣ ያልፈረሰ ቤተ ክርስቲያን ፈረሰ እያላችሁ ቪዲዮ እየሰራችሁ ገንዘብ በገዛ ብራችሁ የምትሰበስቡ ሰዎች፣ አብሬያችሁ ስለሰራው ስላየው ምንም ያልሆነ ቤተ ክርስቲያን በር ዝም ብለ እየቆለፍክ እንትን እላለሁ ያልክ እያንዳንዳችሁ ላይ በተራ በተራ መጣባችኋለሁ። ለምን ቢባል እግዚአብሔር አምኖኝ እኔን ልጁ ካደረገኝ ቤተ ክርስቲያን ስትጎዳ በአይኔ አለ። እግዚአብሔር አምኖኝ እኔን ክርስቲያን አድርጎ ልጁ አድርጎ ስጋ ደሙን ወስጄ ለመዳን ከወሰድኩኝ ቤተ ክርስቲያንን ስትዘርፍ በአይኔ ያየው ጸጥ አይደለም። ከምንፍቅና ህይወት ያመጣኝ እውነት ነው። በቃ አለቀ። ዝርፊያ አይደለም ያመጣኝ፣ ብታምንም ባታምንም ከጴንጤ ቤት ያመጣኝ እውነት ነው። በቃ
ከጴንጤ ቤት ያመጣኝ እውነት ነው። ለእውነት ነው የምቆመው። ከእውነት ጋር ነው የምሞተው። ገንዘብ ፍለጋ አልመጣውም። ጮማ ፍለጋ አልመጣውም። እዛ ቤትም ጮማ አላጣውም፣ ገንዘብ አላጣውም። ስለዚህ በእውነት እያንዳንዳችሁ መጣል ቪዲዮ መሰሩ፣ በተለይ ቪዲዮ መሰሩ እየሄዳችሁ ቄስ እያንከባለላችሁ ቪዲዮ መሰሩ፣ በተለይ እመጣባችኋለሁ በተራ በተራ ለእያንዳንዳችሁ። በቤተ ክርስቲያን ስም አትዘርፋትም። ደግሞ እነሱንም ደግሞ የምታደራጅ ደግሞ አደራጅቻለሁ የምትልም ሰው ደግሞ አንተ ላይ እመጣብሃለሁ። በቤተ ክርስቲያን ስም ዝም ብለህ ቁጭ ብለህ ተሽከርካሪ ወንበር ላይ ቁጭ ብለህ ብር አትዘርፍም። የሚሰበሰበው ብር አንድ ብር ሳይቀር ቤተ ክርስቲያን የሚገባ ከሆነ እሰየው። እየተከፋፈልክ ግን ሽራፊው ለቤተ ክርስቲያን መስጠት ከሆነ ግን እመጣብሃለሁ። አንተም ብትሆን ለምን ቢባል ቤተ ክርስቲያን እንዲህ እየተሰደበች እምንወዳትን እናታችንን ቅድስት ድንግል ማርያምን እያብጨቀጨቁ እየቀደዱ ጸጥ ስትል፣ ነገር ግን ያልተዘጋ ቤተ ክርስቲያን ተዘጋ እናስከፍት ብለህ ስትሄድ ደግሞ እመጣብሃለሁ። ሁልህም እኔ ተመስገን ነኝ። እኔ ተመስገን ገባ። ስለዚህ ኤርሚያስ አበበ ከዚች ልጅ ጋርም ግንኙነት ነበረው። የቤተ ክርስቲያን የህግ አካላቶች ተሽከርካሪ ወንበር ላይ ቁጭ ያላችሁ ስራችሁን ስሩ። እነዚህ ሰዎች ከኢትዮጵያ ውጪ እንኳን ቢሆኑ ህግ ስላለ ኢትዮጵያ ደግሞ ከዓለም መንግስታት ጋር የተፈራረመችው ህግ ስላለ ህግን ከሻሩ የኢትዮጵያ መንግስት ካሉበት ሀገር እጃቸውን ይዞ እንደሚመጣ እርግጠኛ ነኝ። አውሮፓ ቢሆን ኤዥያ ቢሆን ኢቭን ኢፍ አሜሪካ እንኳን ቢሆን የኢትዮጵያ ህገ መንግስትን ተላልፎ ከሄደ የአገራችን ሉዓላዊ መንግስት የተፈራረመበት መፈራረም ስላለ ካለበት ሀገር እጁን ቆንጥጦ ይዞት ይመጣል። አንድም የፈለገበት ሀገር ቁጭ ብሎ ሃይማኖትን ከሃይማኖት አያባላም። አንድም ማለት ስለዚህ ሲፈልግ ሰኞ ሰኞ ኦሮሞ፣ ማክሰኞ ማክሰኞ አማራ፣ ሮብ ሮብ ትግሬ፣ ሐሙስ ሐሙስ ወላይታ፣ ቅዳሜ ቅዳሜ ደራሼ፣ እሁድ እሁድ ደግሞ ኩናማ የሚሆነውን ሰውዬ እንደ ዮኒ ማኛን ይዛችሁ ቤተ ክርስቲያን ላይ ቁማር ሊጫወት ከፈለገ ይህም ሰው በህግ የመጠየቅ አግባብ ይቻላል ነው እያልኳችሁ ያለሁት የህግ አካላቶች፣ የቤተ ክርስቲያን የህግ አካላቶች ከኢትዮጵያ ህገ መንግስት ጋር ተያይዛችሁ መንግስትና የቤተ ክርስቲያን አባቶች እጅ ጓንት ሆናችሁ ህዝብን ከህዝብ ሃይማኖትን ከሃይማኖት ሊያባላ ነው እና ህዝብን ከህዝብ ሃይማኖትንም ከሃይማኖት ሊያባላ ነው እና ብላችሁ ይሄንን በትክክል በህግ ጠይቃችሁ ካለበት ሀገር አሳፍሳችሁ ማምጣት ትችላላችሁ። የኢትዮጵያ መንግስት ከዓለም መንግስታት ጋር ተፈራርሟል። ያልተፈራረሙ ጥቂቶች ናቸው። አለቅ እየሰራ ነው ያለው። እየሰራ ስላለ መንግስት ጋር መንግስት ሄዶ አያመጣልህም። መንግስት ጋር ሄዶ የሚጠይቅ ሰው ያስፈልገዋል። ለምቢባል መንግስት ብዙ ስራ አለበት። ቁጭ ብሎ የኔና ያንተን ወሬ ሲያዳምጥ አይውልም። ለአርቲ ለቡርቲው ለዱቄቱም ለውሃው መንግስት እየሄደ ሰውን አይሰበስብልህ። ብዙ ስራ አለበት። ስለዚህ እሱን ፑሽ ለማድረግ የሚንቀሳቀስ ቤተክርስቲያን ውስጥ ደሞዝ የምትበሉ አባቶች መነሳት አለባቸው። የቤተክርስቲያንን ደሞዝ የምትበሉ ምእመኑ አስራት በኩራት እያለ እየላከ ያለውን ገንዘብ ከዛ ውስጥ ደሞዝ እየቆረጣችሁ የምትበሉ አባቶች ሳምሶን አይታችሁን ይዛችሁ መንቀሳቀስ መቻል አለባችሁ ነው። መንቀሳቀስ አለባችሁ። ካልተንቀሳቀሳችሁ ቤተክርስቲያን ተሰደባለች፣ ወጣቱ ይናደዳል። ወጣቱ ሲናደድ ደግሞ የልቡን ይናገራል። የልቡን ሲናገር ደግሞ ሐሳብ ለመስጠት ተሰብስባችሁ ክርስትና ይሄን አስተምርም እንዳትሉ ወጣቱ ይናደዳል። ወጣትን ሶስት አካላቶች ይፈልጉታል። ወጣትነት እሳት ስለሆነ፣ ወጣትነት ፓወር ስላለው፣ የመጀመሪያው የሰው ልጅ በጉልበቱ እንዲያገለግለው እንዲፈጥንለት መሮጥ ስለሚችል፣ መሄድ ስለሚችል፣ መንቀሳቀስ ስለሚችል የሰው ልጅ በጉልበቱ እንዲያገለግለው ወጣትነትን ይፈልጋል፣ እሳትነት ስለሆነ። ቀጥሎ ደግሞ ሰይጣን ይፈልጓል ወጣትነትን በቅድስና እንዳይሄድ፣ እንዲጨፍር፣ እንዲቅብ፣ እንዲያጨስ፣ እንዲጠጣ፣ እንዲዘሙት፣ እንዲዘርፍ፣ እንዲገድል ሰይጣን ይፈልገዋል። ሶስተኛና ዋነኛው ደግሞ እግዚአብሔር ወጣትነትን ይፈልጋል በጉብዝና ወራት ፈጣሪን ሐሰብ ስለሚል።
ጉብዝናን እግዚአብሔር እንዲጠቀምበት በጽድቅ እንድትሄድ እግዚአብሔር እንድትፈራ እግዚአብሔር ደግሞ ይፈልጋል። ስለዚህ ይህ ወጣት ዝም የሚለው እናንተ ስላልተናገራችሁለት ነው። ግን ደግሞ መናገር ደግሞ ሲያቀታችሁ ደግሞ ስሜቱን ይገልጣል። ስሜቱን ሲገልጥ ደግሞ በገራ አንደበት ላይሆን ይችላል፣ በተረጋጋ ንግግር ላይሆን ይችላል። ስለዚህ ስትናገሩ በልክ የሆነውን ነገር ለማድረግ ወንበር ላይ የተቀመጣችሁ የቤተ ክርስቲያን አካላቶች መንቀሳቀስ መቻል አለባችሁ ነው ለሚባል። እኔ ከዚህ ስመጣ ከስቴዲየም አስጨፋሪነት አይደለም የመጣሁት። አንዳንዶች ከኳስ ደጋፊነት የቤተ ክርስቲያን ጠበቃነት ሆነው የመጡ ሰዎች አሉ፣ አይቻለሁ። ብዙዎቹ ቡና ሳንችዬ ሲሉ የነበሩ ልጆች አሁን ደግሞ የቤተ ክርስቲያን ጠበቃ ሲጫወቱ ያለው። እኔ የመጣሁት ከስቴዲየም አስጨፋሪነት አይደለም፣ ከትምህርት ልዩነት ነው የመጣሁት። አይ የጴንጤ ትምህርት ስለማያድን የኦርቶዶክስ ትምህርት ነው የሚያድነው ብዬ ነው የመጣሁት። ስለዚህ ከስቴዲየም አስጨፋሪነት የመጡ ዮሐንስ ወንጌልና ማርቆስ ወይም ደግሞ ሉቃስ ወንጌል ምን ላይ እንዳለ የማያውቁ አዲስ ኪዳን ላይ ይሁን ብሉይ ኪዳን ላይ መሆኑን የማያውቁ ዝም ብለው ይህንን ቪዲዮ እዩ የሚሉ ሰዎች አሉ። እነሱም ስርዓታቸው መታስይዟቸው እናንተ ናችሁ። ቆይ ከአስጨፋሪነት ወደ ትምህርትነትና ማለት የሚችለው ስለዚህ ልኩን እያወቀ ሰው ሁሉ ኤርሚያስ አበበ ቀድሞ ልጅቷን እንዴት እንደሚያወራት እዩ። ግን ድራማ የተሰጣት ድራማን ደግሞ እንዴት ተሳሳተች እዩ። ከዛ ደግሞ ወደ ዮኒ ማኛ እንሄዳለን። እዚህ በኤርሚ በኩል ያገኘኋቸው ሰዎች ኢንቦክስ አድርገውልኛል። ኤርሚ ቤት ጠፋሽ፣ ተናገር እውነቱን ከጠፋሽ በሰላም ነው ወይ ሲሉኝ ስልኬ ተሰርቆ ነው አልኳቸው። ገንዘብ እንላክልሽ በአንቺ ምስክርነት የተነሳ መጀመሪያ ስልኬ ጠፍቶ ነው ብዬ ኢንቦክስ መለስ። ስልኳ ከጠፋ ኢንቦክስ እንዴት መለሰች? እንዴት ትዋሻለች? ለምን ዋሸች? ከኤርሚ ጋር ችሊ ታወራ ነበር ማለት ነው። ከኤርሚያስ አበበ ጋር ችሊ ታወራ ነበር ማለት ነው። ስለዚህ መጠየቅ አለበት። እቺ ልጅ ግን የምትጠየቀው ግን ተይዛ ግን ትጨፍለቅ ትረገጥ አይደለም። ማን ነው እንደዛ ልታደርግ እድል የሰጠ? ኢትዮጵያ ውስጥ ቁጭ ብለህ እየሄድክ እየጨፈለቅ እየረገጥካት ልትሄድ የምትችለው ማነህ አንተ? የቤተ ክርስቲያን የህግ አካላቶች አሉ። ምን እናድርግ ብላችሁ ወደ ቤተ ክርስቲያን መሄድ ነው። ቤተ ክርስቲያን ደግሞ የምትሰጠንን ደግሞ በዛ አግባብ ደግሞ የህግ አካላቶች ደግሞ ያዟት። ማነህ አንተ ድንጋይ የምትወረወሩ? ተገቢ አይደለም። ስለዚህ መያዝ አለባት ነው። ይሄንን ነገር ለማድረግ ግን ምን ማድረግ አለብን ካላችሁ ትክክለኛው ነገር ምን ማድረግ አለብን ከተባለ የቤተ ክርስቲያን አባቶችን በይፋ መጠየቅ፣ በግልጽ መጠየቅ። አባቶች ወዴት ናችሁ? ለምን ዝም አላችሁ? ወደ ህግ እንቅስቃሴ ጀምሩ። የዚች ልጅን አድራሻ አግኝተነዋል። አድራሻዋ ይሄ ነው። እስኪ እርምጃ ጀምሩልን። በህግ አግባብ ትጠየቅ። አይ ልጅቷ ደግሞ መንፈስ ቅዱስ ደግሞ ወደሷ ከቀረበ መንፈስ ቅዱስ ደግሞ ወደሷ ቀርቦ ደግሞ ቤተ ክርስቲያንን ይቅርታ ለመጠየቅ ከፈለገ እናትየዋ ኦርቶዶክሳዊ ናት። በእናትየዋ አማካኝነት ወደ ቤተ ክርስቲያን መታ ይቅርታ ትጠይቅ። ቤተ ክርስቲያን ኃጢአተኛን አቃፊ እንጂ ገዳይ አይደለችም። ተቃለቅ። ኃጢአትንም ምጠላ ኃጢአተኛን የምታቅፍናት እንደኔ አይነቱን ኃጢአተኛ ነው ቤተ ክርስቲያን ያቀፈችው። እንደኔ አይነቱን ኃጢአተኛን ቤተ ክርስቲያን ካቀፈች ቤተ ክርስቲያን ኃጢአተኛን አቅፋ በንስሐ የክርስቶስ ኢየሱስ ልጅ ታረጋለች እንጂ አትገድልም። ቤተ ክርስቲያን ፍቅር ሰጪ ናት። ቤተ ክርስቲያን ፍቅር ሰጪ ናት። ይሄ ነው እውነታው። ግን ማንም ስለማይንቀሳቀስላት ሁሉም ዝም ስለሚሉ ቤተ ክርስቲያን ላይ ተነስተው እንደፈለጉ ሐሳባቸውን ይናገራሉ፣ እንደፈለጉ ይሳደባሉ። ይሄንን ድራማ የዚህ የዮኒን ጉድን ላሳያችሁና ከዛ በኋላ እንሄዳለን በቅዱሳን ስዕላት ላይ እንዴት እንደፈለጉ አፋቸው እንደሚያላቅቁ። እዚህ በኤርሚ በኩል ያገኘኋቸው ሰዎች ታውት ይሄን ለተራስል በሁለት ብር ገዝቼ ብቀዝንበት ብሸናበት ብቀደው ምንም የማያደርገኝ ስዕል ጋር
እናንተ ለሴል ብላችሁ ያዙ ይልቀቁኝ የምትሉት ሴል ይህ ሰው ከኢትዮጵያ ውጭ ነው ያለው። ከዚህ በፊት የፈለገውንም ነገር እንደፈለገ በዚህ በክፍት አፉ ይዘረጥጣል፣ እንደፈለገ ይዘረጥጣል። አሁን ግን የመጣው ግን የብሔር ለብሔር ልዩነት ወይም ደግሞ የአንዱ ፖለቲካ ልዩነት አይደለም። የመጣው ሴንሲቲቭ ፓርት ላይ ነው። ሴንሲቲቭ ፓርት ምንድነው ካላችሁ ሃይማኖት ይባላል። እኔ ያለኝ ተስፋዬ ኢየሱስ ነው። ዝናብ እንዳይረብሻችሁ አንድ ጊዜ ላጥፋው፣ እንትን ልዝጋው መስኮቱን። ቴንክ ዩ። ያለኝ ተስፋዬ ኢየሱስ ነው። እኔ ያለኝ ተስፋዬ ኢየሱስ ሆኖ ሳለ ባለኝ ተስፋ በአንዱ ተስፋዬ ላይ ሳዝን በሚያጽናናኝ፣ ሳለቀስ በሚያጽናናኝ፣ ስራ በሚያበላኝ፣ ሳጣ እጄን በእጁ በሚይዘው፣ ስወድቅ በሚያነሳኝ በአንዱ አምላኬ ግን አልቀልድም። ለምን ቢባል በክርስቶስ ኢየሱስ የእንደገና ጊዜ ስለሌለ ለመዳን እንጂ እንደገና ጊዜ አምላኬን እያሰደብኩኝ እያስጨፈለቅኩኝ ግን የመኖር ግን የእንደገና ጊዜ የለም። በአምላኬ እንድትቀልድ እንድትዘብት እንድትሳደብ አልፈልግም። እድል አልሰጠም፣ እንደገና እድል አልሰጠም እንድትሰድበው። ለመዳን እንደገና እድል ሰጣለሁ እንጂ እንድትሰድበው፣ እንድታጨማልቀው፣ እንድታንቋሽሸው እድል አልሰጠህም። ኢየሱስን እኔ ከመርካቶ በገዛሁት በሁለት ብር ስዕል እያለ መብት የሚያወራው አለመግዛት እየተቻለ እየገዙ መቅደድ ምን ማለት ነው? ጠቡ ካልተፈለገ ነገር ለመፈለግ ካልሆነ ገዝቶ መቅደዱ ሳይሆን አለመግዛት እየተቻለ ለምን ገዝቶ መቀደድ አስፈለገ? ሉክዚስቲክ ኮይን ይህን ጥያቄ ያዙልኝ። በሁለት ብር ከመርካቶ በገዛሁት ስዕል መብቴ ነው እንደፈለኩ ብቀድ። አለመግዛት እየተቻለ ገዝቶ መቅደዱ ነገር እንደሚያመጣ እየታወሰ ለመቀደድ ተፈለገ። አንዳንዶች አይቻለሁ በዚህ ፕላትፎርም ላይ ሊዮኒ ማኛ አድርሱልኝ ምናምን እያሉ ቪዲዮ ይሰሩ አሉ። ራሳቸውን የዋ እያስመሰሉ ቤተክርስቲያን የሚያሰድቡ ቪዲዮ ይሰሩ አሉ። በቅዱሳን ስዕላት ላይ ከፈለክ ምናምን የሚሉ ሰዎች አይቻለሁ። ስለ ቅዱሳን ስዕላት ትርጓሜ እንኳን ያልገባቸው የሚያወሩ ሰዎች ሰምቻለሁ። ተውሱን፣ የእናንተን ፍቅር እናንተን አስመሳይነትን እሱን ተውት። ካራክተር የምትጫወቱም ተው። እናንተ ተው። ፊልም አትስሩ። ባገኛችሁት አጀንዳ ላይ ፊልም አትስሩ። አጀንዳ አትስሩ። ባገኛችሁት አጋጣሚ ዝም ብላችሁ እንትን ፊልም አትስሩ። እሺ አትስሩ። በቤተ ክርስቲያን ላይ ድራማ አትስሩ። ካራክተር የምትሰሩ ሰዎችንም ሰምቻለሁ፣ ቪዲዮንም አይቻለሁ። አዳምጡልኝ። አድ ለተራሴል በሁለት ብር ገዝቼ ብቀዝንበት ብሸናበት ብቀደው ምንም የማያደርገኝ ሴል ጋር እናንተ ለሴል ብላችሁ ያዙ ይልቀቁኝ የምትሉ ስህተት። ሴል እንደማያድ ይቺ ልጅ አስተምራናለች፣ ወደድክም ጠላም አስተምራናለች። ለመጀመሪያ ጊዜ የምታሰድቡን እነማን እንደሆናችሁ ልንገራችሁ ውዶች። ይህን የምታሰድቡን ለመጀመሪያ ጊዜ በዮኒ ማኛ የምታሰድቡን ኦርቶዶክሳዊ እህት ወንድሞቼ፣ የማይረባ ሰውን ለመጀመሪያ ጊዜ ፎሎ በማድረግ የምታሰድቡን፣ ፎሎ አድርጎ ደግሞ ላይቭ ሲገባ ደግሞ እሱን በመከታተል የምታሰድቡን እናንተ ናችሁ። የመጀመሪያው ተከታይ ሲኖር አፈን ታላቅቃለህ። የመጀመሪያ በእንደዚህ አይነት ሰው የምታሰድቡን እናንተ ናችሁ። ፎሎ በማድረግ ቀጥሎ ደግሞ ላይፍ ሲገባ ላይፍ ስትሪሙን በመከታተልና ስድቡን ሪከርድ እያደረጉ በማብዛት ይሄንንም ስድቡን ደግሞ ሪከርድ እያደረጋችሁ ያላችሁ ሰዎች ደግሞ ራሳችሁ ኦርቶዶክሳዊ ሆናችሁ ራሳችሁን በራሳችሁ ማሰደብ። የመጀመሪያው አሰዳቢዎች እናንተ ናችሁ። የመጀመሪያው ቤተክርስቲያን እንድትደፈር በር የከፈታችሁትም እናንተ ናችሁ።
ይሄን አረጋግጬ እነግራችኋለሁ። ለቢባል ከዚህ ምን እንደምትማሩ አላውቅም። ከዚህ ልጅ ምን እንደምትረዱ አላውቅም። ከዮናስ ሙሉነ ምን እንደምትማሩ አላውቅም። ምን እውነት ይዛችሁ እንደምትመጡ አላውቅም። ስለዚህ የመጀመሪያው አሰዳቢ እኛው ነን። ፎሎ አድርገን ገብተን ላይቭ ስትሪሙ መከታተል፣ ላይቭን ተከታትለን እየተናደድን ሪከርድ ማድረግ፣ ይህን ነገር ብንቀንስ እላለሁ፣ ብናስተካከል እላለሁ። ይህ የምላችሁ ትእዛዝ ሳይሆን ወንድማዊ ምክሬን ነግራችኋለሁ። ነፃ ፍቃድ አላችሁ ፎሎ የማድረግ፣ ነፃ ፍቃድ አላችሁ የማዳመጥ፣ ነፃ ፍቃድ አላችሁ ሰውን የፈለጋችሁትን የወደዳችሁትን በመከተል። ግን ወንድማዊ ምክሬ ምንድነው? አንፎሎ በማድረግ ባለማዳመጥ፣ ባለመከታተል እና ደግሞ ሪከርድ እያደረጉ ባለመፖሰት የኔን የታናሽ ወንድማችሁን ምክር እመክራችኋለሁ። በየዋነትና በቅንነት ለምታዳምጡኝ እህት ወንድሞች ትእዛዝ ሳይሆን ምክር ነው መመክራችሁ። አዳምጡልኝ። ለዚህ ልጅ ረዘም ያለ ጠበቅ ያለ መልስ መልስለታል። ለዚህም ለሱ አይነትም ደግሞ ተከታይ ለቀለም ወርቅ አይተንፈሱም፣ ለሌሎቹም አጠቃላይ ቀን 3-4 ሳምንት ሙሉ ሲለፈልፉበት ለነበሩ ሰዎች ረገጥ ያለ ከዚህ ቪዲዮ ጋር አያይዤ አጠር ያለ መልስ እመልስላችኋለሁ። ለተራሴል በ2 ብር ገዝቼ ብቀዝንበት ብሸናበት ብቀደው ምንም የማያደርገኝ ስዕል ጋር አባቶች አያማችሁም? ይህን ስታዳምጡ ሊቃውንቶች አያማችሁም? ይህን ስታዳምጡ ካህናቶች አያማችሁም? ይህን ስታዳምጡ እኛስ እሺ ምዕመን የምንሄደው በእናንተ ነው። አልፈን አንሄድም፣ አልፈን አንሄድም። ለምንድን ነው አልፈን የማንሄደው? የምንሄደው እግዚአብሔር ያስቀመጠልን አንድ ሲኖዶስ አለ። በሲኖዶሱ መዋቅር ውስጥ ያለውን መንፈስ ቅዱስ ያስቀመጠልን አንድ አለ። እኛ ልጆቻችሁ እያለቀስንበት ያለነው ሐሳብ እናንተ ስታዳመጡት ግን ጥሩ እንቅልፍ ያስተኛችኋል? ጥሩ መኝታ ተኛላችሁ? ጥያቄ ምልክት። አያማችሁም? ትንሽ እንኳን እንቅስቃሴ እንኳን እንዳትጀምሩ ያስደርጋችኋል። በምታከብሯቸው እውነትና እውነተኛ ሃይማኖትን በተጋደሉ አባቶች እንዲህ ሲደረግ፣ በእነሱ ቅዱስ በሆነው ስዕላቸው እንዲህ ሲደረግ አያማችሁም? ምንም አይሰማችሁም? እኔ ተሰምቶኛል። እናንተስ አባቶች? ስለተሰማኝ እየነገርኳችሁ ነው ያለሁት። ከእናንተ አልፌ መሄድ አልችልም፣ ህግም አይፈቅድልኝም። ተራ ምእመን ነኝ፣ ገና አዲስ ክርስቲያን ነኝ። ግን አመመኝ፣ ሳየው አመመኝ። እናንተስ አባቶች? አውቃለሁ ላይቭ ስክሪን ሳገቡ ከላይ ሆናችሁ እኔ እንደምትከታተሉ አውቃለሁ። ተሜ ምን አላለ እያላችሁ እንደምትከታተሉ አውቃለሁ። እስኪ ይሄን አዳምጡት። ለተራሴል በ2 ብር ገዝቼ ብቀዝንበት ብሸናበት ብቀደው ምንም የማያደርገኝ ስዕል ጋር እናንተ ለስዕል ብላችሁ ያዙ ይልቀቁኝ የምትሉ ስህተት። ስዕል እንደማያድን ይቺ ልጅ አስተምራናለች፣ ወደድክም ጠላም አስተምራናለች። ትክክል አይደለም ማድረጓ፣ ግን እናንተ ቢገባችሁ ስዕሉ አያድንም። እናንተ ናችሁ ልትጋደሉ ትሄዳችሁት። ቢያድንማ ስዕል መቅጠፍም ይችላል። አይሰማም? ታች ላይ አይሰማም እያላችሁ ጻፋችሁልኝ። አይሰማም ውዶች? ይሰማል። መልካም። ማጥፋትም ይችላል። ይቺ ልጅ አንዳች ነገር ማድረግ ይችላል እኮ ስዕሉ። ለምን አላረጋት? ይህንን ነው መጠየቅ ያለብን። እንደ ኦርቶዶክስ ስዕል ያድናል ብላችኋል፣ ይጠብቃል ብላችኋል፣ እንዲያደርጋል ብላችሁ ሰብካችሁናል። ቄሶቻችን፣ አስተማሪዎቻችን፣ ወንጌላውያን ሰብካችሁናል። ታዲያ ይቺ ልጅ ስዕሉን ጨምድዳ ስትወረውረው ምንም አልሆነችም። ምንድን ነው ጉዳዩ ብለህ መጠየቅ ያለብህ አንተ ነህ። አጠር ያለ መልስ ለእንዳንተ አይነት ማህይም ልመልስ፣ መቼም ወርጄ ልመልስ ለዮኒ ማኛ እና ደግሞ ቀለም ወርቅ አይተንፈሱ ምናምን ሰው ሰብስባችሁ ላይቭ ላይ ስታወሩትም ሰምቻለሁ። ቪዲዮም አንዳንድ ሰዎችም ሲሰሩትም ሰምቻለሁ። ስዕሉን እንደዛ ስትቀደው ለምን አላዳናትም? ስዕሉ እንደዚህ ሲል ለምን አልተቆጣትም? ስለዚህ ለኦርቶዶክስ ጥያቄ ያለኝ የምትይዙትና የለጠፋችሁ ስዕል አያድንም። አጠር ያለ መልስ።
እስላሞች መጽሐፍ ቅዱስን አንስተው እንደዚህ ቀዱና ያቃጥሉ ነበረ። መጽሐፍ ቅዱሱን ደግሞ እኔም እናንተም ሁላችንም እንከተለው ነው። መጽሐፍ ቅዱሱ ለምን አልገደላቸው? መጽሐፍ ቅዱሱ ለምን አልተለወጠባቸው? አብዛኛው ቪዲዮ መጽሐፍ ቅዱስን እንዲየቀደዱ ሲያቃጥሉ ነበረ። ለመጽሐፍ ቅዱሱ አላዳናቸው? ለማህይማኖች ይሄ ጥያቄ ሊሆን የማይገባ ነበር። ዮኒ ማኛ ሞክ ሌሎቻችሁም ኤርሚያስ አበበ መሆናችሁ ሁላችሁ ማህይምነታችሁን ልንግራችሁ ፈልገው አጠር ያለ መልስ እስላሞች መጽሐፍ ቅዱስን እያነሱ እንደዚህ እየቀደዱ እየረገጡ እያቃጠሉ ነበር። ለምን አልተቆጣቸውም? ለምን አልተለወጠባቸውም? መጽሐፍ ቅዱስ የሆነው የእግዚአብሔር ቃል ያለበት አዳኝ ቃል ያለበት እማንደራደርበት መጽሐፍ ቅዱስ ለምን አላዳናቸውም? አየህ፣ አጠር ያለ መልስ እግዚአብሔር ከቶ እንደ ሰው አይደለም። ፍጹም ታጋሽ ነው። ታጋሽ ነው። እግዚአብሔር ፍጹም ታጋሽ ነው። እግዚአብሔር ዓላማው ሰው ሁሉ ወደ ሲኦል እንዲሄድ አይደለም። መጽሐፍ ቅዱስ ሲናገር ኢየሱስ ይመጣል ይላል። አይቀርም፣ ኢየሱስ ይመጣል። ነገር ግን ሁሉ ይላል ወደ ንስሐ እስኪደርስ ድረስ ምን ይላል? ወዶ ፈቅዶ ይታገሳል ይላል። እግዚአብሔር እንዲህ ነው። እግዚአብሔር እንደኔና እንደናንተ አይደለም፣ እንደ ሰው አይደለም። እኔማ እኮ በዚህ ልጅ ተናድጄ እኮ ትታሰር ምናምን እያልኩ እኮ እየጮኩ ነው እኮ ያለሁት እኔ ሰው ስለሆንኩ ሰውኛ ስሜት ስላለኝ። እግዚአብሔር ግን እየሰደቡት ወልድ ክርስቶስ ኢየሱስ እየሰደቡት ጸጥ ብሎ ገሏቸው መሄድ አቅቶት ነው። እየገረፉት ጅራፉን ተቀብሎ እየገረፈ መውጣት አቅቶት ነው። ታጋሽ፣ ትሁት፣ ሩሩ፣ ቸር አምላክ ስለሆነ ኢየሱስ እግዚአብሔር ከቶ እንደ ሰው አይደለም። ክርስቶስ ኢየሱስን በጥፊ ሲመቱት ዝም ነው ያለው። ሊያርዱት ሲሄዱ እንኳን ሊሰቅሉት እንኳን ሲሄዱ ጸጥ ነው ያለው። ለዚህም ነው በሚያርዱት መካከል እንደሚታረድ በግ ጸጥ አለ፣ ዝም ማለት ነው ትግስቱ። እኔ ትንሽ ተነካው ብያል ምጮ፣ እሱ ግን ታጋሽ ነው። ዝም ባይ በእናቱ እኔ ስጋ ለባሹ ከእናትና ከአባት የተወለድኩኝ እኔ ተመስገን በእናቴ እንደማልደራደር ሁሉ ክርስቶስ በስጋ ወራት የወለደችውን እናቱን ይጠላታል ብለህ ታስባለህ? ይጠላታል ብለህ ታስባለህ? የራስሽ ጉዳይ። በቃ ጊዜን ጨርሻለሁ፣ ካንቺ ተወልጃለሁ፣ ከፈለጉ እንትን ይበሉሽ የሚል ይመስላል ክርስቶስ ኢየሱስ እናቱን ቅድስት ድንግል ማርያምን የሚል ይመስላል። ታጋሽ፣ ቸር፣ ሩሩ አምላክ ነው ከምንለው በላይ ቃላተን ነው ሩሩ ያልነው፣ ቃላተን ነው ቸር ያልነው። ከቃላት በላይ የሆነ ደግ አምላክ ነው። ታጋሽ አምላክ ነው ከቃላት በላይ ክርስቶስ ኢየሱስ መድኃኒዓለምን ከቃላት በላይ ታጋሽ አምላክ ስለሆነ ነው። ስለዚህ አላዳነሽም ብሎ ለሚጮው ጩኸት ይህ ነው ስህተት። መጽሐፍ ቅዱስ ሙስሊሞች ሲያቃጥሉ ነበረ። የጴንጤ ቸርች የሆነ ሰዓት ላይ ተቃጥሎ ምናምናም በዚህ ቲክታክ አይቼ ነበረ። የእናንተ አምላክ ሰምቶ በእሳት የሚመልስ ነው ትሉት የለ እንዴ? ለምን ያኔ ሰምቶ በእሳት እነዛ ሰዎች ቤተክርስቲያን ቸርቻቸውን ሊያቃጥሉ ሲመጡ ለምን አላቃጠላቸው? ለምን አላቃጠላቸው? አየ። ስለዚህ ለዚህም ነው ክርስቶስ ኢየሱስ ምን ይላል? ህዝቤ ዕውቀት ከማጣቱ የተነሳ ጠፋ ይላል። ዕውቀት ያለው ሰው ጴንጤ ቤት ሆኖ መቀመጥ ስለማይችል፣ ዕውቀት ያለው ሰው ጴንጤ ቤት ቁጭ ማለት ስለማይችል፣ ዕውቀት ያለው ሰው ደግሞ በኦርቶዶክስ ቤት ውስጥ አንዳንድ ስግብግብ ጅብ ሆዳም እንደሆኑ ሰዎች እንደዛ ቁጭ ዝም ብለው እንደተቀመጡ ሰዎች መሆን ስለማይችል፣ ዕውቀት ያለው ሰው በውስጡ ያለው እውነት ፈንቅሎ ስለሚወጣ ያወራል። ለዚህም ነው የክርስቶስ እውነት ብርሃን በኔ ላይ ስለበራ እውነተኛ ብርሃን በኦርቶዶክስ ተዋሕዶ ውስጥ እንዳለ አውቄ
ከናንተ ህይወት ወደዚህኛው ህይወት የመጣሁት። ለዚህ ለሚባል እውነተኛው ብርሃን ክርስቶስ ኢየሱስ፣ ያም ክርስቶስ ኢየሱስ ደግሞ በእውነት ብርሃንና ህይወት መሆኑን በአንዲቱ ሃይማኖት ውስጥ ወደድክም ጠላ፣ ተመቸህም አልተመቸህም፣ አሰራሩ ጣፈጠህም አልጣፈጠህም ክርስቶስ ኢየሱስ የተከላት የና የመሰረታት ቤተ እምነት እውነት ያለባት ቤተ እምነት ኦርቶዶክስ ናት። በቃ ተመቸህም አልተመቸህም፣ ስትገፋ ተገፋው ማልክ፣ ስትገፋ ወደክም፣ እውነት የሰላለም እረፍት ያለበት ክርስቶስ ኢየሱስ በደሙ የመሰረታት አንዲቷ ሃይማኖት ኦርቶዶክስ ናት። አብያተ ክርስቲያንና ካውንስል ብሎ ለሁለት ያልተከፈለ፣ ካውንስሉ ደግሞ ለአምስት የተከፋፈለ ሲደመር ለዘጠኝ የተከፈለ ሃይማኖት አይደለም ያለ አንድ፣ እሱም ሉዓላዊ ርዕትት የሆነች ኦርቶዶክስ ተዋህዶ። አለቀ። አበደን በቃ አለቀ። ዘር የማይበትናት፣ ብሔርተኛ የማይበትናት፣ ጎጠኛ የማይበትናት፣ ጉሩብተኞች የማይበትኗት አንድ አለች ኦርቶዶክስ። በቃ አለቀ። ስለዚህ ባይመቸኝም ቢመቸኝም ከዚች ቤት ንቅንቅ አልልም። ይኸው እግዚአብሔር ምስክር፣ ባይመቸኝም ቢመቸኝም ስህተት እያየው ስህተትን እናገራለሁ እንጂ ከዚህ ስህተት የተነሳ እቺ ቤተ እምነት ልክ አይደለችም ብዬ ያልወጣም። የበራልኝ መብራት ክርስቶስ ኢየሱስ ጉልላቷንም መሰረቷንም እሱ እንደመሰረታት ነው የበራልኝ እውነት። የበራልኝ እውነት ይሄ ነው። በቃ አለቀ። ስህተት ባይ ስህተትን እናገራለሁ እንጂ ይህ ስህተት የእናንተን እውነትነትን አይገልጥም። የበራልኝ እውነት ይሄ ደም ይባላል የተከፈለው ለዛች ቤተክርስቲያን። ደም ላብ አይደለም፣ ነጭ የደም ላብ ያላበበት ክርስቶስ ኢየሱስ በደሙ የመሰረታት እቺ ናት ቤተ እምነት። እውነታው ይሄ ነው። እውነታው ይሄ ነው ወንድሞቼ። ስለዚህ ስህተትን አባቶችን እናነቃለን እንጂ ተነሱና ይሄን ነገር አድርጉ እንላለን እንጂ የአባቶች አለመምጣት የቤተ ክርስቲያኗን ስህተትነትን ግን አይገልጥም። የአባቶች በህግ እንደነዚህ አይነት ባለጌዎችና ሩጋጦችን አለመጠየቅ ቤተ ክርስቲያኗ እውነተኛ መንገድ ላይ አለመሆኗን አይገልጥም። እውነተኛ መንገድ ላይ መሆኗን የሚገልጠው እንደኔ አይነት ልበ ድንጋይ ልቡ የማይራራ በክርስቶስ ኢየሱስ እንድንበረከክ አድርገው ፍቅሩን ያስተማረችኝ ይቺ አንዲቱ ሃይማኖት ናት። ስለዚህ አላዳነም ስዕሉ ላልከው ይሄ ነው የሚመለስልህ። ያንተ ቸርች ሲቃጠል ያንተ አምላክ ሰምቶ በእሳት የሚመልስ ነው ብለህ ትጮህ የለ እንዴ? ለምን በእሳት አልመለሰም? ያኔ ተኝቶ ነው? የጴንጤዎች አምላክ አንቀላፍቶ ነው ወይስ ለሻይ ወጣ ብሎ ነው? የጴንጤዎች አምላክ ያኔ እናንተ መጽሐፍ ቅዱስ ሲቀደድ ምናምን ሲቃጠል ሰምቶ በእሳት ያልመለሰው ለሻይ ጊዜ ይወስዳል የእናንተ አምላክ? የጴንጤዎች አምላክ የሻይ ጊዜ አለው? ኳይ ስታወራ ሰማሃለሁ ሰምቶ በእሳት የሚመልስ እያልክ ሰምቶ በእሳት የሚመልስ ከሆነ የዛለት ያንተ አምላክ ለሻይ ጊዜ ወጥቶ ነው? ተኝቶ ነው ወይ? አንቀላፍቶ ነው ወይ? ምን ሆኖ ነው ያንተ መጽሐፍ ቅዱስ ሲቃጠል ያንተ መጽሐፍ ቅዱስ ያላዳነው መጥቶ በእሳት ያልመለሰልህ? አንዳንድ ጊዜ ቤተክርስቲያን ሲቃጠል ለምን እንደው ቤተክርስቲያንን እንደዛ ያላደረገልህ? አይ የጴንጤዎች አምላክ የረፍት ሰዓት አለው እንዴ? አለ ወይ? አለ ወይ ነው? የረፍት ጊዜ ያለው የሻት ጊዜ ያለው የጴንጤዎች አምላክ እንዴ? ስለዚህ ለእንደነዚህ አይነት ተላላኪ ዝም ብለው ለሚያወሩት ለማያውቁ ሰዎች ይሄንን ሲያወሩ ይሄ ነው መልሳቸው። በሁለት ብር ገዝቼ በቀዝንበት
በሸናበት በቀደው ምንም የማያደርገኝ ስዕል ጋር እናንተ ለስዕል ብላችሁ ያዙ ይልቀቁኝ የምትሉ ስህተት። ስዕል እንደማያድን እቺ ልጅ አስተምራናለች፣ ወንድልክም ጠላም አስተምራናለች። ትክክል አይደለም ማድረጓ። ተው፣ እሱን አንፈልግም። የእናንተ ምስክርነት አንፈልግም። ገላችሁ መቃብር ውስጥ ከከተታችሁ በኋላ አፈሩንን ያላለብስም እነሱ ያልብሱ እንደማለት ነው። አሁን እየሄዳችሁበት ያላችሁት በቅዱሳን ስዕላት ላይ የሚያስፈልጋችሁ ነገር፣ በቅዱሳን ስዕላት ላይ ልጅቷ ያደረገችውን ነገር እንደፈለጋችሁ አድርጋችሁ ቤተክርስቲያን ካበሻቀጣችሁ በኋላ ትገሉና መቃብር ውስጥ ከከተታችሁ በኋላ አሃይ አፈሩን እነሱ ያልብሱት ትክክል ነው ብለን አናስብ። ተውት፣ አንፈልግም ምስክርነት። ስለዚህ የተመልሶልሃል። ለአንተም ለኤርሚያስ አበበም ለዳጊም ለኤፍሬም ባለ ጊዜ ይሄ ነው እውነታው። ልጅቷን መግደል አለብን የለብንም? ትገደል ከሚሉት ወገናል። ማን ነው ገዳይ ያደረገን? ሞቱ ያዳነኝ እንጂ ሞቼለት የማድንለት አምላክ የለኝም። ወይም ደግሞ ሞቱ አዳነኝ እንጂ ገድዬ ማድንለት አምላክ የለኝም። ልጅቷ ግን በህግ አግባብ ግን ትጠየቅ። ትገደል የሚሉ ሰዎች ካሉ የምትሞትለት አምላክና የምትሞትለት ወይም የምትገልለት አምላክ ከሆነ ተሳስተሃል ወዳጄ፣ ተሳስተሃል። ኢየሱስ ሞቱ አዳነኝ እንጂ ሄጄ ገድዬለት ምድንለት አምላክ አይደለሁም። ግደል የሚል ትምህርት የላትም ኦርቶዶክስ። የራበውን አብላ፣ የታመመውን ጠይቅ፣ የሞተውን ያዘነን አጽናና ነው የሚለው። በቃ ስታለይ በህግ ትጠየቅ። ህግ ግን ዝም የሚለው ደግሞ ከቤተ ክርስቲያን አካል ተነስቶ የሚጠይቅ ሰው ከሌለ ህግ አሁንም ዝም ነው የሚለው። ህግ አሁንም ዝም ነው የሚለው። ለምን ቢባል የሚጠይቅለት አካልን ይፈልጋል። ይሄንን ደግሞ የስልጣን ተዋረድ ያላቸው በቤተ ክርስቲያን ውስጥ ያሉ የህግ አካላቶችና የቤተ ክርስቲያን አባቶች ናቸው ለመጠየቅ መብት ያላቸው። ተነሱ፣ ጠይቁ። ህግ ስራውን ይስራ። ለምን ቢባል መንግስት ቁጭ ብሎ የኛን ሐሳብን ብቻ ሲያዳምጥ አይደለም የሚውለው። ብዙ ስራ አለበት መንግስት። ተነስቶ በቲክታክ እንደዚህ ያደርጋለችና ሄደን እንሰራት አይልም መንግስት። ብዙ ስራ አለበት። አንድ የቤት አባወራ ወይም የቤት አስተዳዳሪ ለቤቱና ለስራው ብዙ ስራ እንዳለበት ሁሉ መንግስት ደግሞ ብዙ ስራ አለበት። ሶሪ የሆነ ነገር መጥቶና እንትላል። ስለዚህ የሚንቀሳቀስ ሰው ያስፈልጋል። የሚቀመጥ ሐውልት አይደለም የሚያስፈልገው። ወንበር ላይ ቁጭ የሚልና ወንበር እያሽከረከረ ጥርሱን የሚስፍቅ አይደለም የሚያስፈልገው። እግዚአብሔር በሰጠ ስልጣን ተነስተ በህግ አግባብ እንድጠይቅ ወደ ፌደራል ቢሮ ሂድ፣ ወደ አዲስ አበባ ፖሊስ ሂድ። የቤተ ክርስቲያን በክህነት ቁጭ ያላችሁ ሰዎች ተነሱ። ወጣቱ ጨንቆታል፣ ብሶበታል፣ እየተናገረ ነው ያለው። ምእመኑ ብሶበታል፣ እየተናገረ ነው ያለው። ተነሱ እያለ ከተኛችሁበት ተነሱ፣ ካንቀላፋችሁበት ተነሱ፣ ከተቀመጣችሁበት ተነሱ፣ ተንቀሳቀሱ፣ ተነሱ። አለቀ። እናንተ ተነስታችሁ የቤተሰቧ ቤት ታውቋል፣ እናቷ ታውቋል። እናቷንም ኦርቶዶክስ ናት፣ በአግባቡ ህግ ጠይቆ ልጇን እንድታመጣ ያድርግ። እንዴ የኔ እናት ብዘርፋውን ኦርቶዶክስ ነኝ አይደል? ዘርፌ እሷ ጴንጤ እናቴ ናት። እናቴ ቤት ሄጄ ብደበቅ እናቴ ልጄ ጠፋ ነው እንጂ የምትለው ልጄ ይኸው እዚህ ነው ያለው ብላ አትጠቁምም። እናት ናት ብላ ነው የወለደችኝ። እንዴ ትቀልዳለህ እንዴ? ኢትዮጵያዊ እኮ ነኝ። የኢትዮጵያ እናት ናት ልጇን አሳልፋ የምትሰጠው። እንጀራ እየጋገረች ያሳደገችውን ልጇን፣ ከሰል እየነገደች ያሳደገችዋን ልጇን፣ ጉልት ቁጭ ብላ እየቸረቸረች ያሳደገችዋን ልጇን ነው አሳልፋ የምትሰጠው። የኢትዮጵያ እናት እኮ ናት። እንዴ
ትቀልዳለህ? እናት እኮ ናት እናት። እንደ አንዳንድ አእምሮ እንደሌለው አባት ወልዶ እንደጠፋው እኮ አይደለም እኮ። ወልዶ ይጠፋል አንዳንድ አባት። እናት ግን ወልዳ ልጇን አጥልም። እናት ናት እናት ናት። ልጇ ሰርቆ ቢመጣ ሂርዴ አንተ ብላ አታሳስርም። ስለዚህ ተነሱ። ቆይ ዝምታው እስከመይ ድረስ ጸጥታው እስከመይ ድረስ? የትዝታውን ታስታውሳላችሁ አባቶች? የትዝታውን እኔ ጭምር ቪዲዮ ሰርቼ እናንተም አውጣታችሁ መግለጫ በህግ አግባብ ሊጠየቅ ነው ከሀገር እንዳይወጣ ወጣ። አሳየን እኮ ወጡ። ጊዜው እሱ ስለሆነ ነው አይደለም። አልጠየቃችሁም። ሲጀመር ዝም ብላችሁ ለሚዲያ ነው ቪዲዮን ያሳያችሁት። ጊዜው የሁላችንም ነው። የከሌ ከሌ አይደል፣ የሁላችንም ነው። መንግስት ቁጭ ብሎ ያንተን ትዝታውን ብቻ ሲያሳድል አይውልም። መንግስት ሃይማኖታዊ የሆኑ ሰዎችን ብቻ ሲዳኝ አይውልም። ማህበራዊ ስራ አለበት፣ ኢኮኖሚካዊ ስራ አለበት። መንግስትን እኮ አንድ ሱቅ ያስቀመጥነው ዳቦ ሻጭ እኮ ማድረግ እኮ የለብንም እኮ። ብዙ ስራ ነው የሚሰራው። አሳያችሁን በወረቀት አልከሰሳችሁትም፣ ጥሎ ሄደ። ቃለቀ። ፋነነ ሚሊኒየም አዳራሽ ፕሮግራም አዘጋጀ። እንደፈለገ እንዲሁም እጎቷል ተብሎ አስታውሳለሁ። ኦርቶዶክስ ተዋህዶ በነጠላዋም በመቋሚያዋም በጽናጽኗም ባላት እንኳን ቅላጼዋ እንኳን ይህ የኦርቶዶክስ ተዋህዶ ስለሆነ ሌላው እንዳይጠቀም ህግ ወጥቷል። ይህን ለሚጠቀም ሁሉ በህግ አግባብ እንጠይቃለን ብላችሁ ትዝታው መጥቶ የጴንጤን አገልግሎት ነው እንዲያገልግሎ ሄደው ስቴዲየም ላይ አይደለም እኮ። ትዝታው መጥቶ የጴንጤን አገልግሎት አገልግሎ አልሄደም። ጴንጤ ነበር ቋቋለው። የጴንጤን አገልግሎት የጴንጤ አገልግሎት ይሳካላል፣ ይበርላል፣ ትበላለህ፣ ትጠጣለህ ከማለት ውጪ ሌላ አገልግሎት የለው። ከዛ በኋላ ይሄንን ማሳመኛ ደግሞ ሪባጃላ ብሎ ነው የሚወጣው። ኮንፍራንስ አዘጋጅቶ ሰውን አሯሩጦ ፓፓፓፓ ጫጫጫጫ ሊሊሊሊ ፒፒፒ ብሎ ነው የሚወጣው። በቃ የጴንጤ አገልግሎት ይሄ ነው። ኦርቶዶክስን ስለሚቀናባት የኦርቶዶክስን ሐሳብን ተናገረ፣ ወጣ። ለምን? ማንም በትክክለኛው በህግ መሰረት አልጠየቀው። በወረቀት ላይና ለሚዲያ ሽፋን ህዝቡ ደስ እንዲለው አሳይታችኋል። እኔም ሰርቼበታለሁ። ያንን ከፌስቡክ ላይ ወስጄ በህግ አግባብ ሊጠየቅ ነው ብዬ አልጠየቃችሁም። በህግ ብትጠይቁት ህግ ይዘው ነበር። መድኃኒዓለም ምስክሬ። ብታምንም ባታምንም ህግ ነው። ይሄ ነው እውነታው። ተመቸም አልተመቸም፣ ተረዳከውም አልተረዳከውም ህግ ነው። ህግን ለማስከበር ደግሞ መንግስት ለማይክሮ ሰከንድ አይዘንፈን። በህግ ከጠየቀው ፍርድ ቤት ደርሶ ነው የፍርድ ቤት ሐሳብ ጸጥ ያለው። ለዚህ ነው አየህ። ከዛ በኋላ እዛ ሄዶ ምን ይላል? ትዝታው ነው ትልቁ ጉዳይ። ትዝታው ምን ይላል? የትዝታውን ደግሞ ላሰማ እስቲ። ቆይ ኔትወርኬ ነው። ትዝታው ምንም እንደማታመጣ ስለሚያውቅ ሄዶ ያለውን ላሳየ። አሳያለሁ ቪዲዮን። ሄዶ የአሜሪካ ሀገረ ገዢ መንግስት ይመስል እነንትና ይታሰሩ እነከለ ይታሰሩ ይላል ለሚባል የሚያወራላት አባት የለም። ጸጥ ነው የሚለው። እዚህ ሚዲያ ላይ አትጩ፣ መሬት ላይ ስራ ስሩና እቺ ልጅን በህግ አግባብ ትጠየቅ። ካልሆነ ቤተክርስቲያን መታ ቤተክርስቲያን በቁንኗ መሰረት ለልጅቷ ማር ትገደል የሚል ሐሳብ የለም። ትደብደብ የሚል ሐሳብ የለም። የተደበደበላት አምላክ አለ። የተገረፈላት 40 የተገረፈላት አለ። ፍቅርን የሰጣት አምላክ አለ። ስለዚህ ጳውሎስ ለመብቱ እንደተሟገተ ሁሉ ቤተክርስቲያንም ለመብቷ ትሟገት። ጳውሎስ መንፈሳዊ አገልጋይ ነው፣ ግን
መብቱ ሲጣስ ለመብቱ ተሟግቷል ጳውሎስ። ቤተክርስቲያንም መብቷ ሲነካ ለመብቷ ትሟገት። ለምን መብቷ ይጣሳል? ህጋዊ መብቷ ለምን ይጣሳል? አሁን እኔ ህግ ሊይዘው የሚገባው ልጅቷን ሳይሆን እንደዚህ አይነት ነው። ለምን እንደሆነ ገብቷችኋል አይደለ? በቃ ይሄን ነገር አስተውሉ አባቶች። አሁን እኔ ህግ ሊይዘው የሚገባው ልጅቷን ሳይሆን እንደዚህ አይነት ባለጌ ወጣቶችን ሰብስቦ ማስገባት እነሱ ነው። የሰው ቤት ድረስ አንኳኩቶ ሄዶ እናትየውን እያሳቀቀ አንተ ምን አይነት ጋጥ ወጥነት ነው? ምን አይነት ብልግና ነው? ደግሞ ቀርጾ ይለቃል። ለሰው ክብር የሌላቸው እነዚህ ናቸው የሃይማኖት ተከራካሪዎች ሆነው የሚመጡት። በቤቷ ሆና መታ አንተ ደብር መታ አላቃጠለች ወይ አልቀደለች? ቤቷ የገዛችውን ስል ምን አገባ በሰው ቤት? እቺ ልጅ አንድ ነገር ብትሆን ከእናንተ ራስ ላይ ህብረተሰቡ አይወርድም። ይሄ ነው አየህ። አሁን እነሱ አሜሪካን ቁጭ ብለው አንተን ያስፈራራል። መታሰር አለበት ከአንተ ራስ ላይ ሰው አይወርድም ይላል። እኔ እስከማውቀው ድረስ እናትየው ጋዜጠኛ ነጋሽ ጋር ትደውላለች። ልጄ ጠፋችብኝ፣ ይሄን ነገር ስታይ እስከማውቀው ድረስ ጋዜጠኛ ነጋሽ ጋር ትደውልና ጠፋችብኝ ልጄ፣ ሰዎች አግኝተዋት እንኳን የሆነ ነገር እንዳትሆን እንኳን አፋልጉልኝ ስትል ባሩክና ጓደኞቹ በነጋሽ አማካይነት ይሄዳሉ። ባሩክ ያያል። ፍቃድ ፈቅደው ቤት ገብተው ምግብ በልተው ጠጥተው ቡና ጠጥተው ነው ሄዱት። ያለ እናትየው ፈቃድ ሳይሆን እናትየው ናት እነ ባሩክን የፈለገችው። አፋልጉኝ ልጄ ጠፋች። አፋልጉኝ ተነስቶ እሱ በተሰራው ቪዲዮ ላይ ይታሰር ይወቀር ምናምን ይላል። እቺ ልጅ የሆነ ነገር ብትሆን ከዚህ ራስ አልወርድም ይላል። ሆይ መጀመሪያም ይህን ሰውዬ ቤተክርስቲያን ላይ አፉን እንዲያላቅቅ ያደረጋችሁት አባቶች እናንተ ናችሁ። ቀጥሎ ደግሞ አሁን ደግሞ እንዲያላቅቅ ያደረገው ደግሞ ያለበት ሀገር ነው። ጉዳዩ ይሄ ነው። እማቀው ይሄንን ነው። ግን እንደ ጉልቤ እንደ ምናምን ሆነ መግባት ግን ማንነና ነው አንተ ሰው ቤት የምትገባው? እኔ ቤት በሬን አከፍተው ማንም መግባት አይችልም። አካባቢ ህግ አለ። ኢትዮጵያ ውስጥ ነው መኖረው። በአግባቡ ነው እየኖርኩ ያለሁት። ተጠርጣሪ ከሆንኩ የህግ አካላቶች እንጂ ቢጠይቁኝ ተነስቶ አንድ ግለሰብ መጥቶ ተመስገን ቤት ብሎ መግባት አይችልም። መብት የለውም። ጉዳዩ ግን ይሄ ነው። አሁንም ቢሆን ልጅቷ ከተገኘች ለህግ አካል መስጠት ነው። ለህግ አካልም ደግሞ በሰጡ ደግሞ ከሳሽ ያስፈልጋል። አሁን እኮ ጉዳዩ እኮ እዚህ ጋር እኮ ነው። ለህግ አካል ሰጣት። ማን የከሰሳት? ከሳሿ ማን ነው? ተያዘች። አሁን አገኘሃት። ለህግ አካል ሰጣት። ከሳሽ ማን ነው? የቤተ ክርስቲያን የህግ አካል ካልከሰሰ አሁንም ከሳሽ ከሌለ ልጅቷ ነፃ ነው የምትወጣው። በህግ ለመጠየቅ ጠያቂ ያስፈልጋል። በህግ ለመጠየቅ ጠያቂ አካል ስለሚያስፈልግ ትክክለኛ መዋቅር ያለው በትክክለኛ መስራት የሚችል ትክክለኛ ነው መጠየቅ የሚችለው። ፐርሰናል ከሆነ እኔን ከነካኝ እኔ ከሳለሁ። ከሳሽ እኔ ነኝ። ልጅቷን ለህግ ለማቅረብ እንቅስቃሴ የጀመረ የቤተ ክርስቲያን አካል አለ ወይ? ለምን ጸጥ አላችሁ? ለምን ዝም አላችሁ?
አዎ ክርስቶስ ፍቅር ነው እንዴ? ፍቅር ነው ያስተማረው። ትወቀጥ፣ ትደብደብ፣ ትሙት ማን ያለው? ለምን እንደው የምትሞተው? ለምን እንደው የምትደበደበው? ግን ምድራዊ ህግንም የቤተ ክርስቲያንን ህግንም ስለተላለፈች ደግሞ አንዱን ሃይማኖት አናንቃ ስለሆነ በህግ መጠየቅ አለባት። ለመጠየቅ በትክክል ፋይል ይዞ የሚንቀሳቀስ የቤተ ክርስቲያን አካል ያስፈልጋል። ፋይል ስራ በዛባችሁ። ያልፈረሰ ቤተ ክርስቲያን ፈረሰ እያላችሁ ማሰራት ነው ስራው። ያልተዘጋ ቤተ ክርስቲያን ተዘጋ ብሎ ማሰራት ነው እሱ ነው ስራው የበዛባችሁ። ህንፃ ቤተ ክርስቲያን በዛባችሁ። እሱ ነው ወይ ነው አሁን ትልቁ ጉዳይ እሱ ነው። ያልተንሸራተተ ቤተ ክርስቲያን ተንሸራተተ ብሎ ቪዲዮ ሰርቶ ገንዘብ መሰብሰብ እሱ ነው ስራ የበዛባችሁ። ምን ነው የህግ አካላቶች ጸጥ አላችሁ? ያመናል ጉዳዩ በማንደራደርባት በእናታችን በቅድስት ድንግል ማርያም ነው የመጣው። ይሄንን መስቀል ያንጠለጠልኩት በዚህ መስቀል ላይ ተሰቀለ ብዬ ያመንኩት ክርስቶስ ኢየሱስን በስጋ የወለደችልኝ እናቴን የብዙ ህዝብ እናት የሆነችን እማ አምላክን ወላዲተ አምላክን ለነገረ ድህነታችን ምክንያተ ድህን የሆነችውን እናታችንን ቅዱሷን ስዕሏን የተጨመደደው የተቆረጠው የተቀደደው ስለ እናቱ ስለ ቅድስት ድንግል ማርያም ሳይሰማችሁ ስለ ኢየሱስ የሚሰማችሁ ከሆነ ኢየሱስን እንኳን በስጋ ያገኛችሁትና ያወቃችሁት በእናቱ ቅድስት ድንግል ማርያም አማካኝነት ስለሆነ እናንተ ከመናፍቃን ላይ ይቻላል። ይሄ ፔን ካልተሰማችሁ፣ ይሄ ስሜት ካላመማችሁ፣ ተረድቼ የመጣሁት ገብቶኝ የመጣሁት ተምሬ የመጣሁት ይሄንን ነው ተምሬ የመጣሁት። ተረድቼ የመጣሁት ይሄንን ነው። እኔ ምክንያተ ድህን መሆኗን እማምላክ መሆኗን ተረድቼ ነው የመጣሁት። ስለዚህ እንቅስቃሴ ጀምሩ። ኋይ ከተኛችሁበት ንቁ። ለምን አንድ የግል ጠበቃ ተነስቶ በዚህ ከሳታለው ሲል ጠበቃውን የሚረዳ የቤተ ክርስቲያን የህግ አካል ያስፈልጋል። መረጃ የሚሰጥ አዎ ብሎ ከጎን ፑሽ የሚያደርግ ያስፈልጋል። ስለዚህ እቺ ልጅ በእንደዚህ በህግ አክባብ መጠየቅ አለባት። መጠየቅ አለባት። እንደዚህ አይነት ደግሞ ጀግና አባት ደግሞ አለ። ቅድም የነገርኳችሁ ጀግና አባት አለ። ሁሉንም ጨፍልቆ መምታት ሳይሆን በጣም ጀግና አባት፣ ሊከበር የሚገባ ልጆቹ ሲታሰሩ ሄዶ የሚጠይቅ ገበሬ አባት፣ ሞሎክሲዎች በእራብ እንዳያልቁ እየሄደ የሚያርስ ጀግና አባት አለ። ሞሎክሲዎች እና ደግሞ የአካባቢው ሰዎች በትምህርት እጦት እንዳይራቆጡ ትምህርት ቤት የተከለ ጀግና አባት አለ። ይህ ልጅ ከታሰረ 11 ዓመቱ ነው። 11 ቀኑ ነው። ሶሪ አባታችን ግን ሄደው እስር ቤት ድረስ ሄደው ጠየቁት። ብፁዕነታቸው ከወንበራቸው ተነስተው ፖሊስ ጣቢያ ሄደው ጠየቁ። የወላይታ አገረ ስብከት አባት የሆኑ ጀግና አባት ጳውሎስን በአካል የተከሉ የገለጡ አባት ጀግና አባት የወላይታ ክልል አገረ ስብከት አባት ብፁዕነታቸውን አዳምጡልኝ።
ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስ በእስር ላይ የሚገኘውን አንዱዓለም ደግፌን በእስር ቤት ተገኝተው ጎብኝተዋል። በወላይታና ዙሪያ አካባቢዎች በሚገኙ አብያተ ክርስቲያናትና ማህበራዊ አገልግሎት ላይ በመሳተፍ የበጎነት ተግባር በማከናወን የሚታወቀው አንዱዓለም ደግፌ በእስር ላይ 11 ቀናት የቆየ መሆኑ ይታወቃል። በዚህም የወላይታ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ይስሐቅ በእስር ቤት በመገኘት የመንፈስ ልጃቸውን አንዱዓለም ደግፌ ጎብኝተዋል ማለት ነው። በእስር ቤትም ሄደው አጽናንተዋል። ወንድማችንን እንግዲህ እንዲፈታ እግዚአብሔር አምላክ ይርዳን ለማለት እወዳለሁ። አያችሁ፣ ልጃቸው ሲታሰር ይሰማኛል፣ በቤተ ክርስቲያን ምክንያት ድምፅ ሲሆን ነበር የታሰረው፣ ይሰማኛል ብለው ሄደው ጠየቁ። እንዲህ ከወንበር ተነስቶ የሚጠይቅ አባት ያስፈልገናል። እንደሳቸው አይነት ቅድስት ድንግል ማርያም 1 ሚሊዮን ታዘጋጅልን። መድኃኔዓለም ክርስቶስ ኢየሱስ እንደሳቸው አይነት ልበቀና የሆኑትን አባቶችን ያብዛልን። ክብር የማይፈልግ ዝና የማይፈልግ ለክብራቸው ማይጨነቁ በሬ ጠምደው የሚያርሱ ድንቅ አባት አሉ። እንደሳቸው አይነት አባት ያብዛልን። አጠምቃለሁ እያሉ በሐሰታዊ ማጥመቅ ብር የማይዘርፉ ቅባ ቅዱስ አለ እያሉ የማይሸጡ የማይሸቅጡ በጉልበታቸው እየሄዱ እያረሱ ልጆቻቸውን የሚጎበኙ ጀግና አባት እግዚአብሔር ያብዛልን። እንደዚህ አይነት አባት እዚህ አንድ ወንድም ቢታሰርስ? የቅርብ ጊዜ ትውስታ ነው። ጋዜጠኛ ማን ነው? ነጋሽ በዳዳ የቅርብ ጊዜ ትውስታ ነው። ታስሮ ነበረ። ሁሉም ድምጽ የሆነው ህዝቡ ነው፣ ወጣቱ ነው። ሄዶ ሲጠይቀው የነበረው ወጣቱ ነው። እስኪ የትኛው አባት ሄዶ ጠየቀ? ልጄ ብሎ ድምጽ የሆነው ጉሮሮ እስኪዘጋ ድረስ የሚጮላ ለዚች ቤተክርስቲያን ነው። ቶንሲል እስኪይዘው ድረስ የሚጮላት የነበረው ለዚች ቤተክርስቲያን ነው። እዚሁ መሀል ከተማ አዲስ አበባ ነበር የታሰረው። ማን ሄዶ ጠየቀ? እሳቸው ግን የማይደፈር ደፈሩ። ክብር ለአባቶች። ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት በእስር ቤት ተገኝተው ጎብኝተዋል። በወላይታና ዙሪያ አካባቢዎች በሚገኙ አብያተ ክርስቲያናትና ማህበራዊ አገልግሎት ላይ በመሳተፍ የበጎነት ተግባር በማከናወን የሚታወቀው አንዱዓለም ደግፌ በእስር ላይ 11 ቀናት የቆየ መሆኑ ይታወቃል። በዚህም የወላይታ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ይስሐቅ በእስር ቤት በመገኘት የመንፈስ ልጃቸውን አንዱዓለም ደግፌ ጎብኝተዋል ማለት ነው። በእስር ቤትም ሄደው አጽናንተዋል። ወንድማችንን እንግዲህ እንዲፈታ እግዚአብሔር አምላክ ይርዳን ለማለት እወዳለሁ። በረከቶት ይደርብን፣ በረከቶት ይደርብን። ጀግና አባት እንደርሱ አይነት እግዚአብሔር ያብዛልን፣ ያብዛልን። ለወጣቱ የሚቆረቆር ለሞሎክሶ የሚቆረቆር እግዚአብሔር ያብዛልን። የኔ አባት እግዚአብሔር ትልቅ እድሜ ጤና ይስጦት። እውነትም ለክርስቶስ መሞቱትን መሞልኮሶትን አሳይተውናል። የሚኖሩለት ዓላማ ኢየሱስ ብቻ መሆኑን አሳይተውናል። በረከቶት ይደርልን። እንደርሱ አይነት አባት አገኘን። አሁን እንደርሱ አይነቱን ስናይ ነው እግዚአብሔር እንኳንም ኦርቶዶክስ አረገን ብለን እንድንጮም ያረገን። እንደርሱ አይነቱን ስናይ እግዚአብሔር ይመስገን። ይቅርታ ዝናብ እየረበሸ ነው። ድምጽ አለ እኔ ጋር በጣም ኃይለኛ ዝናብ እየዘነበ ነው። እስኪ ጻፉልኝ። አዎ እየረበሸ ነው ካላችሁኝ ዘግዋለሁ። ማታ ገባበታል። ሌላም ሀሳቦች ስላሉ ማታ ገባበታል። እየረበሸ ነው። አይረብሽም? መልካም እሺ። ስለዚህ ለሌሎች የማንቂያ ደውል ነው። ለሌሎች ሞሎክሴዎች ወይም ለሌሎች አባቶች፣ ለሌሎች ብፁዕ አባ ብለን ለምንጠራቸው አባቶች የማንቂያ ደውል ነው።
አንድ እርምጃ አይደለም ብዙ እርምጃ ነው የተራመዱት። እኛ አባት ቁጭ ብለው አባትነታቸው ብፁዕነታቸው ቁጭ ብለው ልጆቻቸው መላክ ይችላሉ። እሳቸው ናቸው የመጡት። ልጆቻቸውን ሳይልኩ እሳቸው መጡ። ከዛስ የፕሮቴስታንትና የእስልምና ነገር ለምን አንድ ሆነ? ድንገት ፕሮቴስታንቱና እስልምና ድምፅ በጣም ይረብሻል ነው ጋር እዚህ ሐሳብ ላይ ወይ ማታ ላይ ልግባ ወገኖች። በጣም ነው ዝናቡ የሚጮህ